ክርስቲያኖች በዚች ምድር ላይ ሕይወት ኖሮን እግዚአብሔር አምላክ እስካቆየንና እስትንፋስ እስካለን ድረስ እስከ መጨረሻይቱ ህቅታ ድረስ ትልቁ ልንኖረው የሚገባው ነገር ቢኖር እግዚአብሔርን ፍለጋ ነው። በየትኛውም ጊዜ የማይቋረጥ ናፍቆታችን ቢኖር ክርስቶስ ነው። ሰው በዚች ምድር ላይ የሚኖረው እሱን ብቻ ለማግኘት ነው። የጸጋዎች ሁሉ ጸጋ፣ የስጦታዎች ሁሉ ስጦታ ሰዎች ለሌላው ሰዎች ሊያደርጉት ከሚችለው ትልቁ ነገር በላይ ምንድነው ብትባሉ እግዚአብሔር ነው። ሰው የሚኖረው እርሱን ለመፈለግ ነው። እርሱን በመፈለግ ውስጥ ደግሞ መልሶ ራሱን ያገኘዋል። ሰው የሚኖርበት ዋነኛው ዓላማው እሱ ነው። እግዚአብሔርን ለመፈለግ ነው። በህይወት ውስጥ አምላኩን ለማግኘት ነው። ያንን ህይወትና ያንን መክሊት ለማግኘት ነው ክርስቲያኖችም የሚኖሩት። ያንን እግዚአብሔርን ፈልገው ለማግኘት የሚናፍቁትን ከእርሱ ጋር አብረው እንዲኖሩ ጭምር ደግሞ የሚማጸኑትን አምላክ ማግኘት የሚችሉበትን ደግሞ አምላክ መክሊቶች፣ ስጦታዎች፣ ጸጋዎች ሰጥቷቸዋል። መቼም ጸጋ ማለት በቃሉ ትርጉም ብቻ ብንመለከተው ስጦታ ማለት ነው። እግዚአብሔር ማናቸውንም ነገሮች ለሰው ልጆች ስጦታ አድርጎ የሚሰጣቸውና ስጦታም አድርጎ እንኩ ተቀበሉኝ የሚላቸው እንደ ስጦታነታቸው እኛ ጋር እንዲቀመጡ አይደለም። አንደኛ ለዛ ነው ሲነበብ እንደሰማችሁት ለሎሌዎቹ የሰጣቸውን መክሊቶች በሙሉ ተመልሶ ያ ጌታ ከሌላ ሀገር ሲመለስ አምጡት ብሏል አላለም? ብሏል አላለም? ብሏል። እግዚአብሔር የሚሰጠውን ነገር በሙሉ ስለዚህ ምን ያደርጋል ማለት ነው? ይቀበላል ማለት ነው። ይሄንን አልለመድንም አይደል? በእኛ ህይወት ግን አሁን ለአንዱ ለምንወደው ሰው የምንሰጠውን ስጦታ ይዞት እንዲያስቀረው ነው እንጂ እኛ ተመልሰን ስንመጣ የሰጠው የታለ ብለን የምንቀበለው አይደለም። እግዚአብሔር ግን እንዲህ አይደለም። ስጦታዎቹን ሲሰጥ የምንኖርበትና በዚች ምድር ላይ የምንቆይበትን እድሜ አውቆ ነው የሚሰጠው። በእያንዳንዱ በሰጠን ስጦታ ውስጥ ደግሞ ይዘነው እንድንኖር ካረገ በኋላ ከሞት ወደ ህይወት ተሻግረው ነው ደርሱ ስንመጣ አስቀድሞ የሚጠይቀን እንደገና ደግሞ መልሶ ምኑን ነው? መጀመሪያ የሰጠንን ስጦታ ነው። ስለዚህ ለእያንዳንዳቸው የሰጣቸው ስጦታ መልሶ የሚቀበላቸው እንደሆነ እያወቁ እየተገነዘቡ ከአምላካቸው ተቀበሉ፣ ከባለጸጋው ተቀበሉ። Within the sinner's tent the holy hands appear, searching for your child, my Lord, you brought me near. Since you stand by my side, my challenges have passed. The blessings you gave me are abundantly vast. Since you stand by my side, my challenges have passed. The blessings you gave me are abundantly vast. ከኃጢአተኛው ድንኳን ቅዱሱ ቆመሃል፣ ልጄ የት ነው ብለህ እኔን ፈልገሃል። አንተ ስላለኸኝ ቀሏል መከራዬ፣ ለእኔ ያደረግከው ብዙ ነው ጌታዬ። አንተ ስላለኸኝ ቀሏል መከራዬ፣ ለእኔ ያደረግከው ብዙ ነው ጌታዬ። ተነስቷል በዚህ የለም መዳኔ ዓለም ሞቴ ማይችለው የበረታ አያለው ማይረታ ማህተሙን የፈታ የትንሣኤው ጌታ ሄዶ ነገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መዳኔ ማይችለው የበረታ አያለው ማይረታ ማህተሙን የፈታ የትንሣኤው ጌታ እረኛዬ ነህ የነፍሴ ቤዛዋ አንተ ሞትክላት ባለውለታ
ልሰማራ ልውጣ እንጂ ተማመኜ አንተ ካለ ታዳጊና ዳኜ የዓለም ሰልፏ ብዙ ነው በፍራቻ የኔ ሞገስ አጀቤ ማርያምን እንወዳታለን አምላክን ወልዳ ስለሰጠችን መድኃኒት ወልዳ ስለሰጠችን ማርያምን እንወዳታለን። ፈተናዬ ቢበዛብኝም የሐዘኔ ማብቂያው ቢረግም አምላክ ባንተ ታሪክ ይሆናል። የደስታ ቀን ለኔም ይመጣል። አንተ አትሳሳትም በስራ ፍጹምና መልካም አባት ነህ። እስከሚሆን ድረስ ተራዬ እጠብቅሃለሁ ጌታዬ። የተሻለ ነገር አስብልኝ ነው ፈተናው የበዛው። ነገ መልካም ቀን ያለው በዚህም አምናለሁ። Hallelujah. Jesus loves you. Jesus wants you to be healthy. Get alive. Christianity is alive. You need to live it every single moment. It's not a time on the pulpit or on the stage